ጥረት ቢደረግ መልካም ነው። እኔ ያው ኢትዮጵያ እንዳልከው የአባይ ግድቡም ኦልሬዲ በብዙ የኢትዮጵያ ኢሜጅ የተመለሰ ይገኛል። ጌታ ይባረክ። ይሄ ደግሞ የአባቶች ጸሎት ትናንት የጸለዩት ዛሬ እግዚአብሔር ጸሎታቸውን ሲመልስ እንደዚህ በሚያስገርም ሁኔታ የሆነ ችግር ባይኖርብን የሆነ እርስ በርሳችን እንዳልከው ብንስማማ ህብረት ብንፈጥር ሰላም በአገሪቷ ቢሆን ምን ሊፈጠር ይችላል? ዊስክስይር እንደዚህ ከሆነ እንደ ሰላም ቢኖር ምን ሊፈጠር ይችላል የሚለው ነገር በጣም እውነትም ለመናገር ይገርማልና እንደናንተ ያሉ ወጣቶች ደግሞ ከሀገር ውጭ ያሉ ሰዎች የከተማው አሁን የሆነ ጊዜ ላይ የምን ስራ ነበር የመኪና ነው የራይድ አይነት ስራ ብዙ መኪናዎችን አስገባለሁ ስትል እንደነበር አይነት መኪናዎች ቢገቡ በቃ መንገዱ ፋሲሊቴት ቢሆን ከዚህ የተሻለ ስራ ሊሰራ እንደሚችል ኢትዮጵያን ከዚህ በላይ ሰዎች የሚመኙት ሀገር እንደ አሜሪካ ባንሆንም ደግሞ ምን እንሆናለን ግን በአፍሪካ ደረጃ ላይ ማስደመም እንችላለን ብዬ አስባለሁ። እኔ አሁን እንደነ ኬንያ በቴክኖሎጂ ብትሄድም ከኬንያ ከኡጋንዳ ከዚህ ታንዛኒያ ትንሽ ሩዋንዳ ነው ብሩንዲ እነዚህ ትንሽ ያው እነሱ ያምራሉ ከነዚህ የተሻለች መጥታለች ብዬ አስባለሁ። እንደኔ አዲስ አበባ ዙሪያ ስናየው ያው ያም ሆነ ይህ በአፍሪካ ደረጃ ምሳሌ መሆን የምንችል ሰዎች ነን በእድገት። ስለዚህ በጣም ዛሬ ጌታ ይባረክ ቢዝነስ ማን ስላረከን ጌታ ዛሬ አምሮ የራሱ ቢዝነስ ለምን እንደው የሚለው እና በጣም ደስ ብሎኛል። ፍራይ እግዚአብሔር ዘመንን ይባርክ። ወጣቶች በእውነት ለመናገር ከፊራ ብዙ ነገር መማር ትችላላችሁ። እነ ቡካም ተባረኩ። እዚህ ውስጥ ያላችሁ ሰዎች ሁሉ ማን ነው ብሎ ስምሽ ጌታ ኢየሱስ መንደሪን ነው የሚለው እና መንደሪን ምንድነው መንደሪን ጌታ ኢየሱስ ይሄ መገለጥ ይፈልጋል መሰለ ነገሩ እና ፍራን ፎሎ አድርጋችሁ በእውነት ትልቅ ትምህርት መማር ትችላላችሁ። ስፒሪቹዋሊም ይሁን ፋይናንሻሊም ይሁን በተለያየ ነገር በኢኮኖሚ ላይም ይሁን በየትኛውም ብትጠይቁ በነገራችን ላይ ፍራ መልስ አያጣም። ስለዚህ ሁላችሁም ፎሎ አድርጉ። መንደሪን ፍሩት ነው። መንደሪን እንደ ብርቱካን አይነት ፍሩት ነው። በጣም የሚገርም ስም ነው እና ጥሩ ነው። መንደሪን ጥሩ ነው። በጣም ይገርማል። አንቺ ውጭ ሀገር አለሽ ስምሽ ኢትዮጵያ ነው ያለ ነው ወይስ እዛ አለ? መንደሪን እዛ ነው ያለ? ኢትዮጵያ ነው የተወለድኩት። አይ ስሙ ኢትዮጵያ ውስጥ ነው ያለ። አንቺ ውጭ ነሽ መሰለኝና እኔ ውጭ ነኝ። ስም ይወጣልኝ ኢትዮጵያ ሆኜ ስለሆነ ነው ይዤ የመጣሁት። በቃ ይገርማል። እና እዚህ ውስጥ ያላችሁ ሰዎች በሙሉ እውነት ለመናገር ፍራን ፎሎ አድርጉ። በዚህ አጋጣሚ እዚህ ውስጥ ያላችሁ ደግሞ ስንት ሰው አለ መሰላችሁ? 560 ሰው አለ። በዚህ አጋጣሚ ኢየሱስ ሊመጣ ነው። እንኳን ደስ አላችሁ። ሰበር ዜና አለ። ይሄ የምናወራው የምድር ነገር ሁሉ የከንቱ ነው፣ ግን ለጊዜው ያስፈልገናል። በምድር እስካለን ድረስ ደግሞ እግዚአብሔር ቃል ሲናገር ራስ እንጂ ጅራት አትሆኑም፣ ፊት እንጂ ከኋላ አትሆኑም ይላል ቃሉ ሲናገርና ያስፈልገናል። ሆኖም ግን የገዥነት መንፈስ በእናንተ ላይ እንዲሆን ገዢዎች እንድትሆኑ ኢኮኖሚካሊ፣ ስፒሪቹዋሊ፣ ሜንታሊ፣ ፊዚካሊ ኤቭሪቲንግ ሰውነታችሁን መንፈሳችሁንም ቢልዲንግ እንድታረጉ ፈልጋለሁ። የምንጠብቀው ጌታ ይመጣል። አንዳንድ ቤቶችን ሳይ በጣም ይገረማሉ። በሰው እጅ ናቸው የተሰሩ ይላሉ። አዎ እውነትም በሰው እጅ ነው። የሰው እጅ እንደዚህ ከሰራ የሰማይ ቤት ምን ይመስላል? ለዛ ነው ሞራል አንዳንዴ የሚበረታውና እዚህ ውስጥ ያላችሁ በእውነት ወገኖች በሙሉ እዚህ ውስጥ አሁን ፍራ እርዳኝ ቢል ፍራ እባክህን ካልኩኝ የአንድ ዓመት ቤት ክራይ ወይ ደግሞ የሆነ ነገር ያደርጋል ሊያደርግልኝ ይችላል። ግን ዘለቄታዊ የሰው ችግር መንቀል የሚችል አብይ ራሱ ሪስኪውን አይወስድም። ለምሳሌ እኔ አሁን ኢትዮጵያዊ ነኝ እንደፈለከው ነው ያለው አብይ እንደው ለዘላለም የሚያስፈልገኝ ስጠኝ ብል አይ የዘላለሙን እኔ አላውቅም ይላልና የምንጠብቀው ጌታ ድንገት ይመጣል፣ ያሳርፈናል። አሜሪካም ያላችሁ፣ አውሮፓም ያላችሁ፣ ኢትዮጵያ ውስጥ ያላችሁ ኤቭሪዌር፣ ሱዳን፣ ደቡብ ሱዳን፣ ጁባ ኤቭሪዌር ያላችሁ አንድ ቀን እንጠቀለላለን። በሰማይ ያለው ቤታችን በሰማይ ያለውን ሐሳባችን እያሰብን የምትናፍቁ ቤተሰቦቻችሁን ጌታን ሳይቀበሉ ማረፍ እንዳይሆንባቸው፣ መሞት እንዳይሆንባቸው፣ ደግሞም አንሞትም
እስቲ ኮሜንት ውስጥ ያላችሁ አንሞትም በሉ። አንሞትም ስላችሁ በስጋ አለ እንነጠቃለን በሉ። እስቲ ሙሽሮች ስለሆነ ለመነጠቅ የተዘጋጀን የአዲስ ኪዳን አገልጋዮች ነንና እንነጠቃለን። አንሞትም፣ እኛ ሙሽሮች ነን፣ እንለወጣለን። በአይን ቅጽበት ምን ነው እንለወጣለን። እዚህ ውስጥ ያላችሁ ሰዎች እነዚህ እንደዚህ የሚለወጡ ደግሞ በክርስቶስ ኢየሱስ ምን የሆኑ የዳኑ ናቸው። የዳኑ የዘላለም ሕይወት ይወርሳሉ። በማን? በክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ ከድንግል ማርያም እንደተወለደ እንደሞተ ሞትን አሸንፎ እንደተነሳ ዳግም እንደሚመጣ አምነው በእርሱ የሚኖሩት ሁሉ የዘላለም ሕይወት ያገኛሉ። በእርሱን የማያምኑት ደግሞ የዘላለም ሞት ይጠብቃቸዋል ወገኖች። ስለዚህ ዛሬ የተለያየ የህይወት ደረጃ ላይ ሌቭል ላይ የትምህርት ደረጃ ሌቭል ላይ ልኖር እንችላለን፣ ግን በዛ ቦታ ላይ እንደዛ የሚባል ነገር የለም። ለምሳሌ ያክል ፊራ ኢትዮጵያ ውስጥ ቤት ካለ ስሙ ካርታው በምኑ በስሙ በሱ ስም ይቀመጣል። ግን አንዱ ሰው ፊራ ከደበረው ደግሞ ካርታውን ወደ ሌላ ሰው ያዞረዋል። ካርታው ምን ያደርጋል? ወደ ሌላ ሰው ወደ ሸጠለት ሰው ያዞራል። በቃ ወይ ደግሞ ለሚሰጠው ሰው በቃ ቤቱን ውሰድ ብሎ ያዞርለታል። ካርታውን ያዞራል። ቤቱ የፊራ ነበረ ተመልሶ ለዛኛው ለከበደ ሊሆን ይችላል። ኢየሱስ እንደዚህ አለ፣ ሄጄ ስፍራን አዘጋጅላቸዋለሁ አለ። ያ የሚዘጋጀው ስፍራ ወይ ደግሞ ቤት ስም አይዞርም። እንደ ዓለም ላይ እንደ አሜሪካን እንደ ኢትዮጵያ ስም አይዞርም። እዛ በሰማይ ያለው ስም አይዞርም። በስሚ ተሰርቶ ከሆነ አንተው ራስህ ትቀበላለህ እንጂ ላጎቴ አዞራለሁ የሚባል አይዞርም ወገኖቼ። ዛሬ እዚህ ቁጭ ብለን እዛ ቤት መስራት እንችላለን። ክርስቶስ ኢየሱስን በመቀበል በእርሱ በመዳን የዘላለም ቤት በሰማይ ማግኘት እንችላለን። ኢየሱስን በመቀበል ብቻ የእግዚአብሔር ልጅ በመባል ብቻ የዘላለም ቤት በሰማይ አለን። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ይሄን ነው ማሰብ ያለባችሁ። ይሄን ነው ማየት ያለባችሁ። የምድር ነገር ለምድር ነው፣ ለምድር ነው። ለዛ ነው ቃሉ ሲናገር ሆድም ለምግብ ነው፣ ምግብም ለሆድ ነው፣ ሁለቱም ተያይዘው ያው ጠፊ ናቸው ይላልና የምድር ነገር አይሞላም። ትራምፕን ቢጠይቅ ችግር አለ ወይ ቢትል ችግር አለኝ ይላል። ምን ነው እዛ ድምጥማጧን ካላጠፋው ይላል። እዚህ ኢትዮጵያን ቢጠይቅ ሚኒስትሮችን ቢጠይቅ ችግር አለ ይላሉ። ችግር የሌለበት በጉ ራሱ የሚያበራ የሰማይ ቤታችን ኢየሩሳሌም ነው የምንጠብቆኛ። እግዚአብሔር ቃል ሲናገር እንደዚህ ይላል፣ እዛ ቆጣሪ የለም። ምን የሚል ቆጣሪ? የማብራት ቆጣሪ የለም፣ የውሃ ቆጣሪ የለም። በጉ ራሱ ያበራላችኋል ይላል። ሃሌሉያ! በጉ ነው የሚበራው። እዛ አንተ ምንም ቆጣሪ የለም፣ የሆነ ነገር የለም። እዛ ጋር ያንተ አልክፈል ኦቨር መጣብህ ምናምን የሚባል ነገር የለም። ለምን? በጉ ራሱ ያበራል። እሱ የህይወት ምንጫችን ነው። የናዝሬቱ ኢየሱስ የሞተው የተሰቀለው ሞትን አሸንፎ የተነሳው ስለ ሁላችን የሚማልደው በአብ ቀኝ እጅ ያለው እርሱ ስለኛ የሞተው የተሰቀለው ያ ለኛ ብሎ እርግማን የሆነ እርግማናችን የተቀበለው ኢየሱስ ዳግም ይመጣል። እሱን ስታስቡ በቃ ዝለሉ። እሱን ስታስቡ ደስ ይበላችሁና ደስታችሁ በእርሱ ላይ ይሁን። አሜሪካም ሁኑ አውሮፓም ሁኑ እኔ ፍራን የማየው በክርስቶስ ነው። ቡካን የማየው እዚህ ውስጥ ያሉት መንደሪን የማየው በክርስቶስ ነው። ከዛ ውጪ በምንም አንተዋወቅም። ከቸገረኝ የሆነ ነገር ሊረዱኝ ይችላሉ፣ የሆነ ነገር ሊጠይቁኝ ይችላሉ እነሱም። ከዛ ውጪ ምድር ላይ ምንም ልንደራረግ አንችል። በሰማይ ግን የአባቴ ብሩካን ስለሆኑ ሃሌሉያ፣ በሰማይ ግን አብረን ስለምንኖር፣ በሰማይ ግን አብረን ስለምንቀጥል ዘላለማዊ ህይወት የዚህ ምድር 50 20 40 50 ሞቶም ሊሆን ይችላል። እቺ ጥቂት ጊዜ ናት። ግን የዘላለም ቤታችን በሰማይ ላይ በሰማይ በክርስቶስ ኢየሱስ የተዘጋጀልን አይን ያላየ ጆሮ ያልሰማው ዲዛይኑ ምን አይነት እንደሆነ የማይታወቅ ሃሌሉያ! ኢየሱስ ለዘላለም ጌታ ነው። እሱን እያሰብን ህይወታችን በእውነት እንምራ፣ በፍቅር እንምራ። ባለንበት መቆረስን እንልመድ፣ አብሮ መብላትን እንልመድ፣ አብሮ መሄድን እንልመድ፣ የአንዱን እንባ ማበስን እንልመድ። ለወንድማችን መሰናክል አንሆን፣ ለእህታችን መሰናክል አንሆንም። እዚህ ኮሜንት ውስጥ እንኳን ቁጭ ብሎ መሰናክል የሚሆኑ ስንት አለ። ቪዲዮ እንኳን እየሰሩ መሰናክል የሚሆኑ ስንት ሰው አለ። ለወንድሙ በቪዲዮ በዚች በቲክታክ በመጣችው ቪዲዮ መሰናክል የሚሆኑ የሰው ልብ የሚሰብሩ አንድ ነገር ለእናንተ መናገር